Its name is the Divorced Women's Market. Mauritanian women. When they get divorced, they become more desirable. በዓለማችን ውስጥ ብዙ ያልታወቁ ነገር ግን ድንቅ እና ገራሚ የሰው ልጅ ታሪክ ያኗኗር ዘይቤ የያዙ ድንቅ ቦታዎች አሉ። ይህም የኛን አህጉር አፍሪካ ያጠቃልላል። ሰላም እንዴት ቆያችሁ? የጃክ ዩቲዩብ ቤተሰብ ዛሬ ይዤላችሁ የመጣሁት አህጉራችን አፍሪካ የሚገኝ አንድ የሆነው ሞሪታኒያ ውስጥ የሚገኙ ድንቅ ገጠራማ ሰፈሮች የሚገኙ አስደናቂ ክስተትና ባህላዊ ስርዓት ነው። ቪዲዮ ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። የሞሪታኒያ እስላማዊ ሪፐብሊክ በሰሜን ምዕራብ አፍሪካ የሚገኝ ሀገር ነው። በምዕራብ በአትላንቲክ ውቅያኖስ፣ በሰሜንና በሰሜን ምዕራብ በሰሃራ፣ በሰሜን ምስራቅ በአልጄሪያ፣ በምስራቅና በደቡብ ምስራቅ ማሊ፣ በደቡብ ምዕራብ በሴኔጋል ትዋሰናለች። ዋና ከተማዋ ኑዋክቹት በመባል ይጠራል። በዚህ ድንቅ ሀገር የሚገኙ 3 አስገራሚ ነገሮችን እንይ። አንደኛ ዳሪ ኩምቤ የአይነ ስውሮች ሰፈር በመባል ይታወቃል። በምዕራብ አፍሪካ በሞሪታኒያ የምትገኝ ራቅ ያለች መንደር ዳሪ ኩምቤ ሚስጥራዊና ጠንካራ ቦታ ነች። ከዋና ከተማዋ ኑዋክቹት 1000 ኪሎ ሜትር ርቀት ላይ የምትገኘው ይህች የሀገሪቱ ብቸኛ መንደርና በዚህ መንደር ከሁለት ሰዎች አንዱ አይነ ስውር ሆኖ ይወለዳል። ይህ ክስተት የውጭ ሰዎችን ለብዙ ትውልድ ግራ ያጋባ ክስተት ነው። የመንደሩ አስተዳዳሪ መሐመድ አህመድ እንዳሉ በ10 ትውልድ በፊት የተነገረ ትንቢት አይን የሌለው ደግ ሰው ይወልዳል አስቀድሞ ተናግሮ ከዚያን ጊዜ ጀምሮ ትውልድ ሁሉ አይነ ስውር ሆኖ ይወለዳል። በዚህ ምክንያት የመንደሩ ነዋሪዎች ይህ ትንቢት ለአይነ ስውራን መንስኤ እንደሆነ ያምናሉ። ተመራማሪዎችና የውጭ ሰዎች የጄኔቲክ መታወክ ወይም የጋብቻ ግንኙነት እንደ መንስኤ ይጠራጠራሉ። የመንደሩ ነዋሪዎች አይነ ስውራን የሚያጋጥሟቸው ተግዳሮቶች ቢኖሩም የመልመድና የማልማት ችሎታ አላቸው። በአካባቢያቸው በአስደናቂ በአቅጣጫና የዓላማ ስሜት ይንቀሳቀሳሉ። በሌሎች ስሜታቸውና በጠንካራ ማህበረሰባቸው ላይ በመተማመን ይመሯቸዋል። ይህ የተሳሰረ ማህበረሰብ የተገነባው በእምነትና በመደጋገፍ ላይ ነው። እናም የመንደሩ ሰዎች ደስታቸውን በመቀበልና ባላቸው ጥልቅ አድናቆት ላይ የተመሰረተ ነው። የመንደሩ ነዋሪዎች አይነ ስውር ቢሆኑም በቀላሉ ከቤታቸውና ከመንደራቸው መንቀሳቀስ ይችላሉ። ይህ የሚያሳዩ ምን ያህል ጠንካራ እንደሆኑ ነው። የእነሱ እምነትና የማህበረሰቡ ስሜት የዕለት ተዕለት ህይወታቸው ትልቁ አካል ነው እና ነገሮች በጨለማ በሚመስሉበት ጊዜ እንኳን ውስጣዊ ጥንካሬና እምነት ችግሮችን ለማሸነፍ እንደሚረዳቸው ታሪካቸው ያስተምረናል። ሁለተኛ የሞሪታኒያ የፍቺ ገበያ። በሞሪታኒያ ውስጥ የተፋቱ ሴቶች በሙርስ የማትሪያርክ ባህል ምክንያት በከፍተኛ ሁኔታ ይከበራል። በሞሪታኒያ የፍቺ የተለመደ ብቻ ሳይሆን በተለይ ለሴቶች አዲስ የተገኘ ነጻነትና ድል ምልክት ሆኖ ይከበራል። ይህ ልዩ የባህል ክስተት የሀገሪቱን የማዚያርክ ምሁሮች ባህል የሚያንጸባርቅ ሲሆን ሴቶች በራስ የመመራትና እንደገና ጋብቻ የሚበረታታበት ነው። ስለ ቤተሰብ መረጋጋትና ኢኮኖሚ አንድምታ ስጋት ቢኖርም የፍቺ ገበያ ሴቶች ፍቺ እንዲጀምሩና ማህበራዊ ደንቦችን እንደገና እንዲገልጹ ስልጣን ይሰጣቸዋል። ለብዙ የሞሪታኒያ ሴቶች ፍቺ አዲስ ጅምርና የበለጠ የተሟላ ወደፊት በዓልን ያመለክታል። በአሸዋ ክምር ላይ የምትገኘው የሞሪታኒያ ፍቺ በተመለከተ ከዓለም አቀፋዊ ሕግጋት በተለየ መልኩ ልዩ የሆነ የባህል ክስተት ባለቤት ነች። የሞሪታኒያ የፍቺ ገበያ ጽንሰ ሀሳብ በባህላዊ መንገድ የገበያ ቦታ ሳይሆን የተፋቱ ሴቶች ማህበራዊ ደረጃቸውን እንደገና የሚያረጋግጡበትና የሚተሳሰቡበት ዘይቤያዊ ነው። ይህ የሀገሪቱ የማትሪያርክ ሞርሽ ባህል ነጸብራቅ ነው። ይህም በታሪክ ለሴቶች ትልቅ ራስ በራስ የማስተዳደርና በራስ የመመራት ደረጃ ያበረከተ ሲሆን በተለይ ከሌሎች የአረብ ሀገራት ክልሎች ጋር ሲወዳደር ሴቶች ራስ በራስ የማስተዳደር ደረጃቸው ከፍ ያለ ነው። በሞሪታኒያ ጋብቻ ማቋረጥ የተለመደ ነገር አይደለም፣ ግን አንዳንድ ግምቶች እንደሚያሳዩ 1/3 የሚጠጉ ጋብቻዎች ይፈርሳሉ። ይሁን እንጂ ፍቺን መገለልን ከሚያስከትልባቸው ብዙ ባህሎች በተቃራኒ በሞሪታኒያ ውስጥ ብዙውን ጊዜ ለበዓል ምክንያት ሆኗል። ሴቷ በጓደኞቿና በቤተሰቦቿ ተከባ በሙዚቃ፣ በዳንስ፣ በድግስ ባገኘችው ነጻነቷ የምትደሰትበት የፍቺ ግብዣዎችም የተለመዱ ናቸው። ቀደም ባሉት ትዳሮች ልምድ ያላት ሴት ብዙውን ጊዜ ከወጣትና ልምድ ከሌላት ሙሽሪት የተሻለ ተስፋ ተደርጋ ታያለች። ይህ ልማድ ሴቶች ፍላጎቶቻቸው አልተሟላም ብለው ካሰቡ ፍቺ እንዲጀምሩ ያስችላቸዋል። ይህ ሴቶች በትዳራቸው ውስጥ ያላቸው ተሳትፎ
ተሳትፎ የሚደገፍ ነው። በሞሪታኒያ ጋብቻና ፍቺ የሚገባው የእስልምና ሕግ ሚስት ባሏን በመካስ ፍቺ እንድትጠይቅ የሚፈቅደው ክሁል በመባል የሚታወቅ የድንጋጌ ያጠቃልላል። ይህ አብዛኛው ጊዜ የሙሽራው ዋጋ በመመለስ ነው። በሞሪታኒያ ያለው የፍቺ አከባበር ተፈጥሮ የሀገሪቱ ልዩ ጋብቻና የስነ ጾታ ተለዋዋጭነት ያሳያል። በፍቺ የሴት ዋጋ የማይቀንስበት ማህበረሰብ ነው። በምትኩ ብዙ ጊዜ ይጨምራል። የተፋቱ ሴቶች ቀደም ትዳር ልምዳቸው ግንዛቤና ብስለት ያገኙ ልምድ ያላቸውና ጥበበኞች ሆነው ይታያሉ። በዚህም የበለጠ ለትዳር ተፈላጊ ይሆናሉ። ይሁን እንጂ ይህ ስርዓት ከችግሮች ውጭ አይደለም። ከፍተኛ የፍቺ መጠን በልጆችና ቤተሰብ መረጋጋት ላይ ስላለው ተጽዕኖ ጥያቄዎችን ያስነሳል። ምንም እንኳን እዚህ ስጋት ቢኖርም በሞሪታኒያ ያለው የፍቺ ገበያ ባህላዊ ድርጊቶችም ማህበራዊ ደንቦች እንዴት እንደገና እንደሚገልጹና ግለሰቦች በተለይ ሴቶችም በሚቃወሙ መንገድና እንዴት እንደሚበረታቱ የሚያሳይ አስደናቂ ምሳሌ ነው። ሶስተኛ ለማግባት መወፈር እንደ ግዴታ የሆነበት አካባቢ። በገጠር ሞሪታኒያ በሺዎች የሚቆጠሩ ወጣት ልጃገረዶች እጣ ፋንታ ላይ ስጋት እየጨመረ ነው። አጥኚዎች እንደሚሉት ወጣት ልጃገረዶች ለጋብቻ የመመገብ ጭካኔ የተሞላበት ድርጊት ወደ ኋላ ተመልሶ ትልቅ ውድቀት እያመጣ ነው ብለዋል። ነገሩ እንዲህ ነው። በዚህ ገጠራማ ክልል ሴት ልጆች ለማግባት የግድ መወፈር አለባቸው ተብሎ ይታሰባል። በዚህ ምክንያት ገና በ6 ዓመት የእድሜ ዘመናቸው ጀምረው ቤተሰቦቻቸው እነሱን የማወፈር ልምምድ ይጀምራሉ። የሚዘጋጅላቸው ምግብ የራሱ የሆነ አይነትና ይዘት አለው። ያለ እድሜ ጋብቻ ጋር የተቆራኘም ነው። እዚህ የ5፣ የ7፣ የ9 ልጆች ለትዳር ለማግኘት ከመጠን በላይ የመብላት ግዴታም አለባቸው። በዚህ ማህበረሰብ ውስጥ ቤተሰቦች ልጃቸውን ለሊብሎህ ወይም የራሳቸው ልዩ መድለቢያ ቦታ የሚወስዱ በእድሜ የገፉ ሴቶች ወይም የልጅ አክስቶች ወይም አያቶች ናቸው። ምግባቸው የተፈጨ ማሽላ፣ የግመል ወተት፣ ውሃ ሲሆን ለ6 ዓመት ህፃን የተለመደ የዕለት ምግብ 2 ኪሎ ግራም የተፈጨ ማሽላ ከ2 ኩባያ ቅቤ ጋር የተቀላቀለ እንዲሁም 20 ሊትር የግመል ወተት ያካትታል። ልጆች ለምን እንደሆነ ሳይገባቸው ከቤት ወጥተው እዚህ ቦታ ይሰቃያሉ። ነገር ግን መወፈር ደስታ እንደሚሰጣቸው በቤተሰባቸው ይነገራቸዋል። የተዘጋጀላቸው ምግብ ግድ የመጨረስ ግዴታ አለባቸው። ይህ ካልሆነ አልበላም አልጠጣም የሚሉትን በጣቶቻቸው መሀል እንጨት በመሰንቀር እያጣበቁ ያሰቃያቸዋል። በዚህም የማህበረሰብ ባህል ቀጭን ሴት እንደ ድሃ ስለምትታይ ለጋብቻ አትቀርብም፣ ድሃም ትባላለች በመባል ልጆቻቸውን የግድ ማወፈር አለባቸው። ውድ የጂአይኪ ተከታታዮች ለዛሬ በዚህ አብቅቻለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግ አጋርነታችሁን አሳዩን። መልካም ጊዜ